አንድን ህዝብ ሙሉ በሙሉ አደንዝዞ አዋርዶና ጨፍጭፎ መግዛት ይቻላል? ይህ ታሪክ ተረት አይደለም። በአንድ ወቅት የዓለም እምብርት የነበረች ግን ደግሞ በአሰቃቂ ሁኔታ በባዕድን የተመረዘች ትልቅ ሀገር እውነተኛ ታሪክ ነው። አስቡት፣ የአንድ ህዝብ ወጣቶች፣ አባቶችና እናቶች በሙሉ ሆን ተብሎ በእጽ ሱስ እንዲበላሹ ተደረገ። ከተማዎቿ በእሳት ጋዩ። በሚሊዮን የሚቆጠሩ ንጹሃን ዜጎቿ በአሰቃቂ ረሃብና በጦርነት አለቁ። ጥላቶቿ ሙሉ በሙሉ የጠፋች መስሏቸው ነበር። ይህች ሀገር ዳግም ከቶ አትነሳም ብለው አፌዙባት፣ አዋረዷት። ነገር ግን እውነቱ ምን መሰላችሁ? ከ100 ዓመት በላይ ከቆየው የጨለማ ውርደትና ስቃይ በኋላ ይህች ሀገር ከወደቀችበት አመድ ውስጥ በድንገት ተነሳች። ዛሬ ደግሞ መላውን ዓለም በኢኮኖሚና በወታደራዊ ኃይል እያንቀጠቀጠች ነው። መላው ዓለም አሁን እሷን ማየት አይፈልግም፣ ግን ይፈራታል። አዎ፣ ስለ ቻይና ነው የምነግራችሁ። ለመሆኑ ከባርነት ከረሃብና ከውርደት ተነስታ ዛሬ የዓለምን ሀያላን ወደምትገዳደርበት ደረጃ እንዴት በአጭር ጊዜ ውስጥ ደረሰች? ከዚህ አስገራሚ ጉዞ ጀርባ ያለው ደም አፋሳሽና ማንም ሰው የማይነግራችሁ አስፈሪ እውነታ ምንድነው? እስከ መጨረሻው አብራችሁን ቆዩ። ምክንያቱም ዛሬ የምነግራችሁ ታሪክ በእውነቱ ሰምታችሁት የማታውቁት ነው። ሁልጊዜ እንደምንለው ጉዟችንን የምንጀምረው ከዛሬ 200 ዓመት በፊት ነው። በ1080ዎቹ አካባቢ ቻይና ማለት መሬቷ ሰፊ፣ ህዝቧ የበዛና እጅግ በጣም ሀብታም ሀገር ነበረች። ታውቃላችሁ፣ ዛሬ እኛ የምንጠቀምበትን ወረቀት የባህር ላይ አቅጣጫ መጠቆሚያ ወይም ካምፓስ ማተሚያ ማሽንና ባሩድን የፈጠሩት እነማን እንደሆኑ ታውቃላችሁ? አዎ፣ ቻይኖች ናቸው። በተለይ ደግሞ የሐር ጨርቅ ወይም ሲልክ የሚባለው የንግድ የቻይና ትልቁ የሀብት ሚስጥር ነበር። ይህንን ሚስጥር እንዴት አጥብቀው ይጠብቁ እንደነበር ታውቃላችሁ? አንድ የሀገሪቱ ዜጋ የሐር ትልን ሰርቆ ወደ ውጭ ሀገር ሊያስወጣ ቢሞክር ቅጣቱ ወዲያውኑ ሞት ነበር። ቻይናውያን በዚህ ንግድ ምክንያት የዓለም ኢኮኖሚ ማዕከል ሆነው ለረጅም ጊዜ ኖረዋል። ነገር ግን በአንድ ትልቅ ክፍተት ምክንያት ሁሉንም ነገር አጡ። እሱ ክፍተት ምን መሰላችሁ? ሀገሪቱ የንግድ መስመሮቿን እና ህዝቧን የሚጠብቅ ዘመናዊ ወታደራዊ ኃይል አልነበራትም። ለምን ካላችሁኝ፣ ቻይናውያን በራሳቸው ዓለም መዘጋት ይወዱ ነበር። ከውጭ ዓለም ጋር መገናኘት፣ እነሱ ምን እየሰሩ እንደሆነ ማየት ፈጽሞ አይፈልጉም ነበር። እኛ የጥንት ስልጣኔ አለን፣ ማንም አይደርስብንም ብለው ተቀመጡ። አያችሁ አይደል? ዓለም በቴክኖሎጂ ስትርቅ እነሱ ግን አሁንም በሰይፍና በጦር ነበር የሚዋጉት። በተመሳሳይ ሰዓት ደግሞ በምዕራቡ ዓለም በተለይ በአውሮፓና በአሜሪካ ትልቅ የኢንዱስትሪ አብዮት ተጀመረ። አስደናቂ ማሽኖች፣ ባቡሮች፣ መኪናዎችና አስፈሪ ዘመናዊ መሳሪያዎች መመረት ጀመሩ። እነዚህ ምዕራባውያን ደግሞ ፋብሪካዎቻቸውን ለማንቀሳቀስ ጥሬ ዕቃና አዲስ የገበያ ቦታ ፈለጉ። እናም አይናቸውን የጣሉት ማንም ሊከለክላት በማይችለው ነገር ግን እጅግ ሀብታም በሆነችው ቻይና ላይ ነበር። እንግሊዝ ወይም ብሪታንያ ቻይናን በጦርነት ብቻ ማሸነፍ ከባድ እንደሚሆንባት ስላወቀች አንድ በጣም ሰይጣናዊና አስቀያሚ ተንኮል አሰበች። ህዝቡን ሙሉ በሙሉ የሚያደነዝዝ እጽ ወደ ቻይና ማምጣት ጀመረች። እሱም ኦፒየም ይባላል። በጣም እጅግ አደገኛ እጽ ነው። ይህንን እጽ በቻይና ህዝብ መካከል በትንሽ ዋጋ በብዛት እንዲሰራጭ አደረጉት። በአጭር ጊዜ ውስጥ ምን የተፈጠረ ይመስላችኋል? ወጣቱ፣ አባቱ፣ እናቱ፣ ባለስልጣናቱ ሳይቀር በዚህ እጽ ሱስ ተለከፉ። ህዝቡ መስራት አቆመ። ቤተሰብ ፈረሰ። ሀገሪቱ ሙሉ በሙሉ በሱስ ናወዘች። እስኪ አስቡት፣ አንድ ትልቅ ህዝብ በሙሉ በሱስ ሲደነዝዝ እንዴት ያሳዝናል። የቻይናውያን ንጉስ ይህንን ሲያዩ በጣም ተናደዱ። ህዝቡን ለማዳን ሲል የእንግሊዝን ትልልቅ የእጽ መጋዘኖችን በሙሉ በእሳት አቃጠሏቸው። ይህ ደግሞ ለእንግሊዝ ትልቅ ሰበብ ሆነላት። እንዴት ንብረታችንን ታቃጥላላችሁ በሚል በቻይና ላይ አስፈሪ ጦርነት አወጁ። ይህ ጦርነት በታሪክ የኦፒየም ጦርነት ይባላል። ቻይናውያን በሰይፍና ጦር ሊከላከሉ ሞከሩ። ነገር ግን በእንግሊዝ ዘመናዊ መርከቦች፣ መድፎች ፊት ምንም ሊያደርጉ አልቻሉም። ቻይና በጦርነት ክፉኛ ተደቆሰች። ውድ የሆነችውን የሆንግ ኮንግ የምትባለውን ደሴት ጭምር ለእንግሊዝ አሳልፋ እንድትሰጥ ተገደደች። ከዚህ ቀን ጀምሮ ነው እንግዲህ ቻይና ለ100 ዓመታት የቆየ የውርደት ዘመን ውስጥ የገባችው። ሀገሪቱ በባዕድን ተወረረች፣ ተዘረፈች። ህዝቡ በንጉስ ላይ አመፀ። በሀገሪቱ ውስጥ ታይፒንግ በሚባለው ትልቅ የእርስ በርስ ጦርነት ብቻ
ምን ያህል ህዝብ ያለቀ ይመስላችኋል? 20 ሚሊዮን ሰው ቁጥሩ እየዘገነነ 20 ሚሊዮን ንጹሃን ዜጎች በረሃብና በጦርነት አለቁ። በመጨረሻም በ1912 የቻይና የንጉሳዊ ስርዓት ሙሉ በሙሉ ተናደ። የቻይና ሪፐብሊክ ተመሰረተች። ነገር ግን ውርደቱ እና መከራው አሁንም አላበቃም ነበር። ሀገሪቱ በድህነት ውስጥ ገባች። ህዝቡ እርስ በርስ ይጨራረስ ነበር። መዳኛው ምን ይሁን? ልክ በዚህ አስከፊ ጨለማ ውስጥ ነው መላውን የቻይና ታሪክ ለዘላለም የሚቀይር አንድ ደሃ አስተማሪ ብቅ ያለው። ለመሆኑ ይህ በድህነት ውስጥ ያደገው ደሃ አስተማሪ ማን ነበር? ስሙስ ማን ነው? ስሙ ማኦ ዜዶንግ ምናምን እንደዛ ነገር ይባላል። ይህንን ስም በደንብ አስተውሉት። ምክንያቱም የቻይናን ታሪክ ሙሉ በሙሉ የቀየረ ሰው ነው። በ1920ዎቹ አካባቢ መላው ዓለም በአንደኛው የዓለም ጦርነት እየታመሰች ሳለ ከቻይና አጠገብ ሶቪየት ህብረት የምትባል ትልቅ የኮሚኒስት ሀገር ተመሰረተች። በዛን ጊዜ ቻይና በከፍተኛ ድህነት ውስጥ ስለነበረች ወጣቶቹና ገበሬዎቹ የሶቪየት ህብረትን ሐሳብ መደገፍ ጀመሩ። ሀብታምና ደሃ መኖር የለበትም፣ ሁሉም ሰው እኩል መሆን አለበት የሚል ሐሳብ ነበር። ይህንን ሐሳብ ይዘው ከተነሱት ወጣቶች መካከል አንዱ ይሄው አስተማሪ ማኦ ዜዶንግ ነበር። እናም የቻይና የኮሚኒስት ፓርቲን መሰረቱ። ነገር ግን ስልጣን ላይ ያለውና በሀብቶች የሚደገፈው ናሽናሊስት የተባለው ሌላኛው ፓርቲ ይህንን አልወደደውም። በ1927 ምን አደረገ መስላችሁ? በሺዎች የሚቆጠሩ የኮሚኒስት ፓርቲ አባላትን በአንድ ሌሊት በጭካኔ አረዳቸው፣ ጨፈጨፋቸው። ማኦ ዜዲንግ እና የተረፉት ወጣቶች ህይወታቸውን ለማዳን ወደ ገጠራማ ቦታዎች ወደ ተራሮች ሸሹ። እዛ ሆናችሁ እጅ ይሰጣሉ ብላችሁ ታስባላችሁ? ፈጽሞ እንደዛ አላደረገም። በገጠሩ ክፍል የሚኖሩትን በሚሊዮን የሚቆጠሩ ምስኪን ገበሬዎችን ሰብስቦ የቀይ ጦር ወይም ሬድ አርሚ የሚባል ትልቅ ሰራዊት አቋቋመ። ከዚያም በሁለት ወገኖች መካከል ለ20 ዓመታት የቆየ በሚሊዮን የሚቆጠሩ ሰዎችን ህይወት የበላ እጅግ አስፈሪ የእርስ በርስ ጦርነት ተጀመረ። ለመሆኑ በዚህ አስከፊ ጦርነት ማን የሚያሸንፍ ይመስላችኋል? ዘመናዊ መሳሪያ ያለው መንግስት ወይስ በተራራ ላይ የተሸሸጉት ደሃ ገበሬዎች? እውነቱ ግን አስገራሚ ነው። በ1949 ማኦ ዜዶንግ እና የገበሬው ሰራዊት ሙሉ በሙሉ አሸነፈ። ስልጣን ላይ የነበሩት ናሽናሊስቶች ተሸንፈው ታይዋን ወደምትባለው ደሴት ሸሹ። ማኦ ዜዶንግ የዛሬውን የቻይና ህዝባዊ ሪፐብሊክ በይፋ መሰረተ። በሀገሪቱ ሙሉ በሙሉ ወደ ኮሚኒስት ስርዓት ገባች። ይህ ማለት ምን ማለት መሰላችሁ? በሀገሪቱ ውስጥ ያለው ፋብሪካ፣ መሬት፣ ኩባንያ፣ ሁሉም ነገር የመንግስት ሆነ። ግለሰቦች የራሳቸው ሀብት ሊኖራቸው አይችልም። ሁሉም ሰው ለመንግስት ይሰራል። መንግስት ደግሞ እኩል ደሞዝ ይሰጣል። ይህ ነገር ከሩቅ ሲታይ በጣም ደስ የሚል ይመስላል አይደል? ደሃ እና ሀብታም የለም፣ ሁሉም እኩል ነው። ግን እውነታው በጣም ጨካኝ ነበር። ማኦ ዜዶንግ ለቻይናውያን እንደ አምላክ ሆነ። ታላቁ አዳኝ አሉት። ሁሉም ሰው የእሱን የቀይ መጽሐፍ እንዲያነቡ ተገደደ። ሀገሪቱ ሃይማኖት አልባ ኤቲኢስት እንድትሆን አደረጋት። አማኞች ተሰደዱ። ከሁሉም በላይ ግን የኢኮኖሚ እቅዳቸው ሙሉ በሙሉ ከሸፈ። በ1960ዎቹ መጀመሪያ ላይ በቻይና ላይ ምን እንደተከሰተ ታውቃላችሁ? ታሪክ የማይረሳው አስፈሪ ድርቅና ታላቁ ረሃብ መጣ። ህዝቡ የሚበላው አጣ። የዛፍ ቅጠልና ቅርፊት ሳይቀር በላ። በዚህ ረሃብ ብቻ ምን ያህል ህዝብ ያለቀ ይመስላችኋል? 40 ሚሊዮን ቻይናውያን በረሃብ ሞቱ። አስቡት፣ 40 ሚሊዮን ሰው። ይህ ቁጥር የአንድ ሙሉ ሀገር ህዝብ ማለት ነው። ቻይና በህዝብ ሁኔታ በሲኦል ውስጥ ስትማቀቅ፣ በሌላ በኩል ግን አሜሪካና አውሮፓ ሀገራት በካፒታሊዝም ነፃ ገበያ ስርዓት ምክንያት እጅግ በልጽገው የሀብት ጣራ ላይ ደርሰው ነበር። ቻይናውያን ይህንን ሲያዩ ምን አደረጉ መሰላችሁ? በኮሚኒስት ስርዓታቸው ቀጠሉ ወይስ እጅ ሰጡ? ትልቁ ለውጥ የመጣው ግን ታላቁ መሪያቸው ማኦ ዜዶንግ ከዚህ ዓለም በሞት ከተለየ በኋላ ነበር። ማኦ ዜዶንግ በ1970ዎቹ መገባደጃ ላይ ከዚህ ዓለም በሞት ተለየ። አሁን በቻይና ውስጥ ምን የሚፈጠር ይመስላችኋል? ሀገሪቱ ሙሉ በሙሉ ልትጠፋ ነው ወይስ ሌላ ተአምር ሊመጣ? ልክ በዚህ ጊዜ ዴንግ ዚኦፒንግ የተባለ አዲስ መሪ ስልጣን ላይ ወጣ። ይህ ሰው ግን እንደ ማኦ ግትሪ
አልነበረም። ዓለም የትና የት እንደደረሰች በደንብ የሚያስተውል አርቆ ሀሳቢ ነበር። ጎረቤቶቻቸውን የሆኑት ታይዋንና ደቡብ ኮሪያ በነፃ ገበያ በካፒታሊዝም እንዴት እንደበለዘቁ አዩ። እናም አንድ የማይታመን ውሳኔ ወሰነ። እኛም ይህንን የሀብት መንገድ መሞከር አለብን አለ። ግን እንዴት? ቻይና እኮ የኮሚኒስት ሀገር ነች። በአንድ ጊዜ ስርዓቱን መቀየር ሀገሪቱን ሊያፈርሳት ይችላል። ስለዚህ ምን አደረጉ መሰላችሁ? አንድ እጅግ አስገራሚ ምስጢራዊ ሙከራ አደረጉ። በደቡብ ቻይና በኩል የምትገኝ የህዝቧ ቁጥር 30 ሺህ ብቻ የነበረች አንዲት ምስኪን የአሳ አጥማጅ መንደር መረጡ። የዚህች መንደር ስም ማን ይባላል? ሻንዚን። በዛን ጊዜ በእንግሊዝ ቁጥጥር ስር ከነበረችው ከሆንግ ኮንግ አጠገብ ያለች በጣም ደሃ መንደር ነበረች። መንግስት ይህችን መንደር ልዩ የኢኮኖሚ ቀጠና አደረጋት። የውጭ ሀገር ኩባንያዎችም መጥተው ኢንቨስት እንዲያደርጉና በነፃነት እንዲነግዱ ፈቀደላቸው። ከዚያ በኋላ በዛች መንደር ውስጥ ምን የተፈጠረ ይመስላችኋል? የሆነው ነገር ተረት ነው የሚመስለው። በጥቂት ዓመታት ውስጥ ያቺ 30 ሺህ ህዝብ ብቻ የነበራት ትንሽ የአሳ አጥማጅ መንደር ዛሬ ከ17 ሚሊዮን በላይ ህዝብ የሚኖርባት ሰማይ ጠቀስ ህንፃዎችን የሞሉባት ታላቅ ከተማ ሆነች። አስቡት፣ ከ17 ሚሊዮን በላይ ህዝብ። ይህ እኮ ከእኛ ሀገር ከትላልቅ ክልሎች ህዝብ ቁጥር እኮ ጋር እኩል ነው። ዛሬ ሻንዘን የቻይና ቴክኖሎጂ ዋና ከተማ ነች። የነ ሂዋዌ የነ ዲጂአይ መገናኛ የአሜሪካን ዝነኛ የቴክኖሎጂ ማዕከል ሲሊኮን ቫሊን የምትገዳደር ብቸኛ ከተማ ሆነች። የሻንዘን ተአምር ሲሳካ የቻይና መንግስት አልተቀመጠም። ይህንን እቅድ ወደ ሌሎቹ ትላልቅ ከተሞች አስፋፋው። እንደ ሻንጋይና ጓንጉዝ ያሉ ከተሞች በአጭር ጊዜ ውስጥ የመላው እስያ የንግድ ማዕከል ሆኑ። ግን ለመሆኑ ቻይናውያን ዝም ብለው ነፃ ገበያ ስለፈቀዱ ብቻ ነው ይሄ ሁሉ የኢኮኖሚ ናዳ ይፈሰሰላቸው ወይስ ሌላ እኛ የማናውቀው የተደበቀ ሚስጥር አለ? ለዓለም ኩባንያዎች በሙሉ ቻይናን ልዩ ያደረጋት ትልቁ ሚስጥር አሁን የምነግራችሁ ነው። ያ የተደበቀውና የዓለምን ኩባንያዎች ወደ ቻይና የሳበው ትልቁ ሚስጥር ምን መሰላችሁ? የሰው ጉልበት ነው። በቻይና በሚሊዮን የሚቆጠር ታጋሽ ሰራተኞች አሉ። መንግስት ደግሞ ለውጭ ሀገር ከፐርቲዎች እጅግ በጣም ርካሽ የሰው ጉልበት እና ሰፊ መሬት አቀረበላቸው። ይህ ደግሞ ለማንኛውም የፋብሪካ ባለቤት ትልቅ ህልም ነው። በ1990ዎቹ መጀመሪያ ላይ ምን የተፈጠረ ይመስላችኋል? የዓለም ትላልቅ ፋብሪካዎች በሙሉ እቃዎቻቸውን ለማምረት ወደ ቻይና መጉረፍ ጀመሩ። በአጭር ጊዜ ውስጥ ቻይና የዓለም ፋብሪካ የሚል ስም ተሰጣት። እስኪ አሁን በየቤታችሁ ውስጥ ያሉትን እቃዎች እዩዋቸው። የያዛችሁት ስልክ፣ የለበሳችሁትን ልብስ ወይም የቲቪውን ባትሪ ገልብጣችሁ እዩት፣ ወይም ሌላ ነገር የተመሳሰሉ እቃዎችን እዩ። ምን ይላል? ሚድ ኢን ቻይና አለ፣ በቻይና የተሰራ። አዎ፣ መላውን ዓለም በምርቶቿ አጥለቅልቃለች። በዚህ አስደናቂ እድገት ምክንያት በሀገሪቱ የነበረው ድህነት በ90 በመቶ ቀነሰ። ህዝቡ ከችግር ወጣ። ነገር ግን ቻይና በኢኮኖሚ ብቻ አላቆመችም። መላውን ዓለም እሷን እንዲያከብራት እና እንዲፈራት ሌላ ስራ ጀመረች። ለስላሳ ኃይል ወይም ሶፍት ፓወር የምንለውን ተጠቀመች። የጃኪ ቻን ፊልሞችን የማያውቅ ማን አለ? ማንም። በፊልሞቿ በባህሏ መላውን ዓለም ማረከች። ቋንቋ እጅግ ከባድ ቢሆንም ዛሬ ከ100 ሚሊዮን በላይ የውጭ ዜጎች የቻይናን ቋንቋ እየተማሩ ነው። በ2008 ደግሞ በቤጂንግ ያስተናገዳቸው የኦሎምፒክ ውድድር መላውን ዓለም በአጀብ ያስደመመ ታሪካዊ ክስተት ነበር። በተጨማሪም ከ2 ሚሊዮን በላይ ንቁ ወታደር ያላት በኒውክሌር የታጠቀች አስፈሪ ወታደራዊ ሀገር ሆነች። ግን እዚህ ጋር ነው ትልቁና ማንም የማይነግራቸው ጉድ የሚጋለጠው። ሁልጊዜ ነገር ሁሉ አልጋ በአልጋ አይሆንም። በ2012 አካባቢ የቻይና አስፈሪ እድገት ቀስ በቀስ መቀነስ ጀመረ። ለምን መሰላችሁ? በድሮ ጊዜ ባወጣቸው አንድ ልጅ ብቻ የመውለድ ህግ ምክንያት በሀገሪቱ ውስጥ የወጣቶች ቁጥር አነሰ፣ አረጋውያን በዙ፣ የሰው ጉልበት ዋጋ መወደድ ጀመረ። አሁን ቻይና ኢኮኖሚያዋ እንዳይሞትባት አዲስ መተንፈሻና አዲስ ገበያ መፈለግ ነበረባት። የት ሄደች ይመስላችኋል? አሜሪካና ምዕራባውያን
አሜሪካና ምዕራባውያን በመካከለኛው ምስራቅና በጦርነት ተጠምደው ሲንከራተቱ ቻይና በዝምታ አይኖቿን ወደ አንድ ቦታ ጣለች፣ ወደ እኛ አህጉር ወይም ወደ አፍሪካ። በአፍሪካ ሀገራት ውስጥ በቢሊዮን የሚቆጠሩ ዶላር ማፍሰስ ጀመረች። ትላልቅ መንገዶችን፣ የባቡር መስመሮችን፣ የአውሮፕላን ማረፊያዎችን፣ ሆስፒታሎችንና ግድቦችን በብዛት ሰራች። ብዙ ሰው ቻይና አፍሪካን በነፃ እየረዳች ነው፣ አገራችን ነች ይላል። ግን እውነቱ ይሄ ነው። ፈጽሞ ይህ ትልቅ ስህተት ነው። ቻይና ለአፍሪካ የምትሰጠው ገንዘብ በሙሉ በስጦታ ሳይሆን ቅንብር የሆነ እጅግ ከባድ ብድር ነው። ይህ ብድር ከበስተጀርባው ምን ያህል አስፈሪ ምስጢር እንዳለው እውነቱ ይሄ ነው። ቻይና ለአፍሪካ የምትሰጠው ገንዘብ በሙሉ በብድር መልክ ነው። በጣም የሚገርመው ግን ቻይና እነዚህን ምስኪን የአፍሪካ ሀገራት እዳውን በሰዓቱ መክፈል እንደማይችሉ አስቀድማ በደንብ ታውቃለች። ታዲያ መክፈል ሳያቅታቸው ምን የምታደርግ ይመስላችኋል? ያለምንም ጦርነትና ደም መፍሰስ በገንዘብ ኃይሏ ብቻ ያንን የተሰራውን ትልቅ የባህር ወደብ፣ አውሮፕላን ማረፊያ ወይም ዋና መሰረተ ልማት እርሷ ተረክባ ለ99 ዓመት ሙሉ ትቆጣጠረዋለች። ይህ እንግዲህ በዘመናዊ ዓለም የዕዳ ወጥመድ ወይም አዲስ የቀኝ ግዛት አካሄድ ይባላል። ነገር ግን ድሮ ሀገራትን በጦር መሳሪያ ጨፍጭፈው ከገዙት እንደ እንግሊዝና ፈረንሳይ ካሉ ምዕራባውያን ጋር ሲነጻጸር የቻይና አካሄድ በጣም የለሰለሰና በብልሃት የተሞላ ነው። አያችሁ አይደል? የዓለም ታሪክ እንዴት አስገራሚ እንደሆነ። በአንድ ወቅት መላው ህዝቧ በእጽ ሱስ የፈዘዘበት፣ በታላቅ ረሃብ ከ40 ሚሊዮን በላይ ህዝብ ያለቀበት፣ በባዕድን ክፉኛ የተዋረደች ያቺ ሚስኪን ቻይና ዛሬ ግን ከወደቀችበት አመድ ውስጥ በድንገት ተነስታ መላውን ዓለም የምታዝዝ ሀያል ሀገር ሆናለች። አንድ ነገር እንድንረዳ ታሪኳ ያስገድደናል። ቻይና አንድ ጊዜ ሞክራ ወድቃለች፣ ሁለተኛ ሞክራ ከሽፎባታል፣ በሶስተኛው ግን ተሳካላት። ይህ ለሁላችንም ቢሆን በህይወታችን ውስጥ ትልቅ ትምህርት የሚሰጥ አስገራሚ የጥንካሬ ታሪክ ነው። አሁን ወደ እናንተ ልምጣ። ለመሆኑ እናንተ ስለ ቻይና አስደናቂ እድገት ምን ታስባላችሁ? ቻይና ለአፍሪካና ለሀገራችን እውነተኛ ወዳጅ ነች ወይስ በብልሃት ልትገዛን የመጣች አዲስ አስፈሪ ሀያል? ሐሳባችሁን አሁን ኮሜንት ላይ ጻፉልኝ። ቪዲዮን ከተመቻችሁ ላይክ ማድረጋችሁንና ለጓደኞቻችሁ ማጋራት እንዳትረሱ። ለቻናሌም አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደውሏ ምልክት ተጫኑ። በቀጣይ ሳምንት በሌላ አስደናቂ ቪዲዮ እስክንመለስ ሰላም ቆዩልኝ።